አንተ የአብዮቱ ተቋዳሽ ነበርኩ ብለ ታስባለህ በራስህ? በጁንታነቴ እኔ ስላተረፍኩ እንዲህ በመባል ያመሰግናለሁ ይሄን ለመጻፍ ምክንያት ሆኖኛል ትላለህ። ስለዚህ በጁንታነቴ ጫና ደረሰብኝ ወይ ሳይሆን ማለት ያለብሽ ያኔ እኮ ብልጽግና የለም። ብልጽግና የሚባል ፓርቲ በስልጣን አሸንፎት አይደለም ስልጣን የመጣው። ክቡር ጠቅላይ ሚኒስትሩን ጨምሮ በጥልቅ ታድሶ ኢህአዴግ ተሻሻለ፣ ከዛ ፕሮግራሙን አሻሻለ፣ መደመርን አመጣ። የሰሜኑ ጦርነት ምናልባት ተጽዕኖ ካደረሰባቸው ግለሰቦች መካከል አንዱ እኔ ነኝ ብለህ ታስባለህ? እንደ ኦቴሎ አይነት ነገር ነው እየሆኑብኝ ያለው። ማለት ህዝቡን ዴሞና አርገው ስለወደድኩሽ ገደልኩሽ አይነት መንገድ መቅረት አለበት። ያሉትን ዶቶች ስገጣጥም ስሜነ ፖለቲከኛ የመሆን እቅድ አለ ወይ የሚል ጥያቄ አነሳው። የከተማውን ማህበረሰብ የቤት ፍላጎት በዚያ መንገድ ሲያሳካ በሰላም ወጥቼ የምገባበት ሁኔታ ሲፈጥር ተጠቃሚ ነኝ። አቶ ጌታቸው ምናቸው ነው የምታደንቀላቸው የሚል ነገር ላንሳስ። አይናቸው እያየ አይናችን እያየ ጓደኞችሽ ተለቃቅመው ስራ እንዳይገቡ ቢሮ እንዳይገቡ ደሞዝ አይሰጣቸውም ጥጋችሁን ያዙ ተብለው ሲነሱ ኖ ማለት ነበረብኝ። ኖ ያለም ጁንታ ይባል ነበር። ጁንታ እንደሆን ምክንያት የሆነኝ ደግሞ ጌታቸውንም አመሰግንኩት። አንደኛና ሁለተኛ ክሬዲት አንደኛ ክሬዲት የሰጠሁት ጁንታ ላለኛ አካል። ጤና ይስጥልኝ ተመልካቾቻችን፣ ይህ አሻም ወቅታዊ ሳምንታዊ ዝግጅታችን ነው። በዛሬው አሻም ወቅታዊ ዝግጅታችን ደግሞ የቀድሞ የዋልታ ቴሌቪዥን የነጻ ሀሳብ አዘጋጅ ጋዜጠኛ ስሜነህ ባይፈርስ ነው እንግዳችን። አብራችን ቆዩ። እንግዲህ ስለ መጽሐፍ እናወራ። ደግሞ በቅርቡ የግዞት ሰንሰለት የተሰኘው ይሄን መጽሐፍን ያው አሳተመህ ወደ ህዝብ አድርሰሃል ወይም ለአንባቢያን አቀርበሃል። መጽሐፍን በነገራችን ላይ በጣም ደስ ብሎኝ ነው ያነበብኩት። ደስ ይላል ማለት በዚህ ዘመን ብዙ መጽሐፍቶች ይወጣሉ፣ ግን ይሄ ብዙም አይስቡኝም። አይደነው እኔ በግሌ ግን በጣም ነው የወደድኩትኝ። ማለት ይሄ ፊልም እንደ ፊልም ነው ያነበብኩትኝና ረጅም ሰዓት ወስጄ ነው ያነበብኩትኝ። ወድጃቸዋለሁ ያነሳቸውን ሀሳቦች። አብዛኞቹ እኔ የኖርኩበት ዘመን ላይ ያሉ ሀሳቦች ቢኖሩም ግን ደግሞ እንደ አዲስ ነው ያዩዋቸው። አንዳንዶቹንም ደግሞ ማላቃቸውንም ነገሮች ያነሳቸዋሉ። ፈተና፣ ጥሩ አጋጣሚ፣ መጥፎ አጋጣሚዎች ያየባቸው ውጣ ወረዶችን ነው ብዙ ነገሮችን እዚህ ላይ አንጸባርቃል። እንደው እስቲ መጽሐፉና አንዳንድ ነገሮች ከመጽሐፍቱ ውስጥ እናንሳና የግዞት ሰንሰለት መጽሐፍ ውስጥ እንግዲህ ደጋግመ አብዮታዊ ዲሞክራሲን አንስተዋልና በጣም ብዙ ቦታ ላይ አብዮታዊ ዲሞክራሲ አለ። አብዮታዊ ዲሞክራሲ ላይ ደግሞ አንዱ ተሳታፊ ወይም ደግሞ የርዕዮቱ አካል እንደነበርክም ደግሞ እዛ ውስጥ ይገለጻል። አንተ የአብዮቱ ተቋዳሽ ነበርኩ ብለ ታስባለህ በራስህ? ተቋዳሽ ማለት ምን ማለት? የዛ ስርዓት ያው እንግዲህ የመንግስት ኮሙኒኬሽንም አባል ነበርክ። ገብቶ ነው ወይ የአብዮታዊ ዲሞክራሲ አባልና ወይም ደግሞ የዛ ስርዓት በዛ ስርዓት ስለገባኝ ነው እኮ መጽሐፉን የጻፍኩት። ስለ አብዮታዊ ዲሞክራሲ ምንድነው እስቲ አንተ በገባልክ? አብዮታዊ ዲሞክራሲማ ይኸውልሽ እሱ ላይ ተጽፏል። ተቋዳሽነትን ምትዩ ከተጠቃሚነት ጋር ለማያያዝ ነው ወይስ ምናምን? ተጠቅማሉ በዛ ስራ። አብዮታዊ ዲሞክራሲ አብዮታዊ ነው፣ ልማታዊ ነው፣ ዲሞክራሲያዊ ነው። ዲሞክራሲያዊነቱ የሚመዘንበት የራሱ አለ። አብዮታዊነቱ ስር ነቀል ፋንዳሜንታል ትራንስፎርሜሽን ስለሆነ ነው። ዲሞክራሲያዊነቱ ደግሞ ልማታዊነቱ እንዲህ ዝርዝር አለው። ለእንትን ባይሆንም ተቋዳሽ ስቲ ተጠቃሚነት ከሆነ በነገራችን ላይ አንዱ ተጠቃሚነቴ አው ተሳታፊም ነኝ ተቋዳሽም ነኝ ወይም ተጠቃሚ ነኝ። ተሳታፊም ስለሆንኩ ነው ይሄ መጽሐፍ የተጻፈው። ይሄ በዚህ መመለስ መጽሐፍ ላይ በግልጽ አስቀምጧል። እርግጥ ስለዚህ የግዞት ሰንሰለት አብዮታዊ ዲሞክራሲ የሚባል ርዕዮተ ዓለም አለው ኢህአዴግ። ይሄ ርዕዮት ቀደም ሲል እንዳልኩሽ አብዮታዊ ነው፣ ዲሞክራሲያዊ ነው፣ ልማታዊ ነው። ስለዚህ ከዚያ በኋላ ደግሞ በአብዮታዊ ዲሞክራሲ ርዕዮት ውስጥ ደግሞ ፕሮግራሞች አሉ። ከፕሮግራሞቹ ማስፈጸሚያ ስልቶች መካከል ደግሞ ብዙ አይነት የአሰራር ስርዓት አለ። የግምገማ ጉዳይ አለ፣ የውስጥ ዲሞክራሲ ጉዳይ አለ። ያው እንደተመለከተው ለተመልካቾች ላለማሰልቸት ከዚያ ደግሞ አንዳንድ ጊዜ ስልጣን እያማረች ሲመጣ ደግሞ ከማስፈጸሚያ ስልቶቹ አንዱ ዲሞክራሲያዊ ማዕከላዊነት ነው። ዲሞክራሲያዊ ማዕከላዊነት ማለት ፍጹም የበላይ የሆነ የበላይ አመራር ያለውን ተቀብለሽ ያለ ድምጽ ልዩነት የምታከብሪበት የምታስፈጽሚበት የአሰራር ስርዓት ማለት ነው።
ስለዚህ ትልልቅ አለቆች ወይም ከፍተኛ አመራሩ ህግ ያወጣል፣ አንቺ ታስፈጽሚያለሽ። እምቢኝ ማለት የማትችይበት ማዳመጥን እንጂ ሀሳቡን የማታከሽፊበት እድል ያለች ስለሆነ ይሄ ደግሞ ከግዞት ተለይቶ የማይታይ ስለሆነ ዴሞክራሲያዊ ማዕከላዊነት የሚባለው መርህ የግዞት ሰንሰለትን ያሰፈንና ምናልባትም ወደ መቃብሩ እንዲወርድ ያስገደደ ነው። የግዞት ሰንሰለት ዴሞክራሲያዊ ማዕከላዊነት ስለሆነ ምናልባትም ቀደም ሲል ከጋዜጠኝነት ጋር ማያይዘሽ ላነሳሽልኝ ጉዳይ ከጫና ይልቅ ጫና አለ አፈና አለ ከማለት ይልቅ እኔ የምስማማው የማዕከላዊነት አሰራር ዛሬም አለ። የማዕከላዊነት አሰራር ማለት ከላይ ቁጭ ያሉ ሰዎች ሁሉን ነገር ጠርንፈው ወደ ታች አንድ አይነት ድምጽ ብቻ እንዲስተጋባ የሚነሱትና የሚከለክሉት የሚሰጡትና የሚፈቅዱት ነገር አለ። እሱ ነው አሁን ብዙዎቹን እጅ ከወርች ያዘው። ሰንሰለቱም እሱ ነው ርዝማኔውና ተጠቃሚነቴ ይሄን መጽሐፍ መጻፌን ተሳታፊነቴ ይሄን መጽሐፍ መጻፌ ነው። ከተጠቃሚነት አኳያ ተጠቃሚ ነበርኩ ብዬ ነው ማምነው። በነገራችን ላይ ኢትዮጵያ ውስጥ በአዋጅ ደረጃ ህገ መንግስታዊ ድንጋጌ ተሰጥቶት ሀሳብን በነፃ የመግለጽ መብት የተረጋገጠው በኢህአዴግ ዘመነ መንግስት ነው። ስለዚህ ሀሳብን በነፃ የመግለጽ መብት በድንጋጌ ደረጃ ተረጋግጦ በርካታ ጋዜጦችና መጽሔቶች እንዳሸን የፈሉበት ዴሞክራሲን ኤክሰርሳይዝ በነገራችን ላይ ኢህአዴግ ስለሰጠን በሚል ማዕቀፍ አይደለም ይሄን ማየት ያለብሽ፣ የሚገባንን ስላከበረልን በዚያ ውስጥ ደግሞ እኔ ጋዜጠኝነትን ኤክሰርሳይዝ ስላደረኩ በዛው አጋጣሚም ጋዜጠኝነት እንጀራዬ ስለነበር ተጠቃሚ ነኝ። ከዚያ ውጪ ደግሞ በተለይ አሁን ዴሞክራሲያዊ ስርዓት እንዲገነባ የምንተጋ ነን ብለን ነው። ጋዜጠኝነት አንዱ ትልቁ የዴሞክራሲያዊ ተቋማት ከሚባሉት ውስጥ አንዱ ስለሆነና ክቡር ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ማግስት ይመስለኛል ከፓርቲዎች የጋራ ምክር ቤት ጋር አንድ ትልቅ ስብሰባ አድርገው ነበረ እና እዚያ ስብሰባ ላይ ዛሬ ስማቸውን በክፉ የምናነሳቸው ሰዎች ቻል አድርገው ለዲሞክራሲያዊ ስርዓት ላሸነፈው ኢህአዴግ ውስጥ ላሸነፈው ድምጽ ተገዢ በመሆናቸው የመጣ ለውጥ ነው ብለው ራሱ ተናግረዋል። ገብቶሻል? ስለዚህ እኚህ ሰዎች ወይም ኢህአዴግን የሚባለው ስርዓት ዲሞክራሲን ኤክሰርሳይዝ ማድረግ ስላስቻለን ተጠቃሚ ነኝ። በሶስተኛ ደረጃ አርሶ አደሩ ጓሮ ሆኜ የተለወጠ አርሶ አደር አይቻለሁ። የተለወጠ አርሶ አደር ባለ ሰዓት ደግሞ ምርትና ምርታማነት ይጨምራል። ምርትና ምርታማነት ሲጨምር ደግሞ የከተማው ማህበረሰብ የሰብል ምርቶችን የእንስሳት ሀብቶችን በአግባቡ የተመጣጠነ ምግብ ማግኘት የሚችልበት እድል፣ የኑሮ ውድነት የመሳሰሉት ይቀረፋሉ። በከተማ ልማት በመሰረተ ልማት ዛሬ የጋራ መኖሪያ ቤቶችን በአስተሳሰብ በኢህአዴግ የስራና ከተማ ልማት ፖሊሲ መሰረት የተሰሩ የመኖሪያ መንደሮች ናቸው ይህን ሁሉ ህዝብ መሸከም የሚችል። ምናልባትም የአስተሳሰብ ዛሬ እንደገና ሌሎችንም አይነት የቤት ልማት ግንባታን ያስጀመሩት። ስለዚህ ሲኤምሲንና ላፍቶን የፈጠረ ስርዓት የከተማውን ማህበረሰብ የቤት ፍላጎት በዚያ መንገድ ሲያሳካ በሰላም ወጥቼ የምገባበት ሁኔታ ሲፈጥር ተጠቃሚ ነኝ ብዬ ወስዳለሁ። መልካም። የግዞት ሰንሰለቱ ካረፈባቸው ግለሰቦች መካከል የጠቀስካቸው አሉ በመጽሐፍ። አንተ የግዞት ሰንሰለቱ ካረፈባቸው ወይም ጫናው ካደረባቸው አንዱ ነኝ ብለህ ታስባለህ? አዎ፣ አሁንም እኮ እሱን ነው እኮ ነው የምልሽ። ሚዲያውም ላይ የግዞት ሰንሰለት ማለት አሁንም ማሰብ ያለብሽ ሰንሰለቱ ሲባል ዝም ብሎ ሰንሰለት ጅራፍ ሳይሆን ወይም የሚታይ ሳይሆን የግዞት ሰንሰለት የፖለቲካ ደባ ነው፣ ሴራ ነው። ገብቶሻል? አሁንም በተለያየ መልኩ ሚዲያ ውስጥም ሌሎች ቦታዎችም ላይ በተለያየ መልኩ የምታያቸው ግጭቶች አንዳንዶቹ ሆን ተብለው ተጠንስሰው ተጠምቀው በሚሰጡን አጀንዳዎች ነው ምንናቆረው። ይህንን ነው የግዞት ሰንሰለት የምንለው። የግዞት ሰንሰለት ሲባል እስር ቤት እንዳለ ሳይሆን በዛ መሰረት እኔ የማህበረሰቡ አንድ አካል ነኝ፣ የህዝቡ አንድ አካል ነኝ። ስለዚህ ይሄ ሰንሰለት ማብቂያ እስከሌለው ድረስ ዴሞክራሲያዊ ስርዓትን በቴሌቪዥን እየተናገርሽው
በተግባር ግን በሴራ ፖለቲካ እሱ ነው የሴራ ፖለቲካው ነው የግዞት ሰንሰለት በሚዲያውም በመሳሰሉትም ውስጥ ማዕከላዊነቱ ተጠርንፎ ከአንድ አቅጣጫ ብቻ ለሚመጣ ሐሳብና አጀንዳ የምትናቆሪው ነገር ሰንሰለትነቱ እኮ ከኔም አልፎ ሀገሪቷን ነው ይሄ ማትወጪው አይነት ቀደም ሲል ከለውጡ አስቀድሞ በነበረው ሂደት ውስጥ ከጎሳ ከዘር ከምናምን ጋር በተያዘ ብዙ አጀንዳ ምን ሰማቸውና በተለይ ኢትዮጵያ ሕዝብ ጠልቷቸው ተንገፍግፎ እንዲቀር ተመኝቶ የለውጡ ጊዜ የነበረውን መነቃቃት ተመልክተሻል አይደለ ከዚያ ደግሞ እየተቀዛቀዘ ምናምን ሄደና ደግሞ አሁንም የዚህ የብሔር የዘሩ የምናምኑ ነገሮች የምናይበት መንገድ እየባሰበት መጣ ይሄ ነው ሰንሰለቱ ስል አዙሪቱን ማለት ነውና ሴራውን ለማለት ነውና እኔም አንቺም ሰለባ ነን የግዞት ስለራሴ ሳይሆን ስለ አንቺም መናገር ስለምችል አንቺም ሰለባ ነሽ ያው በመጽሐፍ እንግዲህ እኔ እስካነበብኩት ድረስ ስለ ኢህአዴግም እንግዲህ አንተም በዛ ስርዓት ውስጥ ስለነበር በርካታ ነገር ጽፈዋልና ኢህአዴግ አገር ሲመራ የነበረ ትልቅ ድርጅት ነው ነገር ግን እንግዲህ ከ2010 ጀምሮ ደግሞ ስልጣኑን አስረክቦ ወርዷልና ምናልባት ያ ትልቅ የነበረ ድርጅት እንደው ምናልባት በግማሽ ምዕተ ዓመት እንኳን ይሄዳል ተብሎ ማይገመት ቀስ በቀስ ግን ተሸርሽሮ እነዚህ እህት ድርጅቶች ወይም ደግሞ ህዋስ ያለ ከስር የሚያደራጃቸው ሁላ ፈርሰው መጨረሻ ላይ አንድ ጥግ ኢትዮጵያ ጥግ ላይ እንዲቀመጥ ምክንያት ሆኗል ምንድነው ምክንያቱ ብለ ታስባል ኢህአዴግ በ2010 ስልጣኑን አስረክቦ ምናምን የሚለውም ኢን ፕሪንሲፕል ኢህአዴግ በጥልቅ ተሐድሶ ባደረገው ግምገማ የተወለደ ስርዓት እንጂ ይሄ በምርጫ ኢህአዴግ ወድቆ ተሸንፎ የመጣ ለውጥ አይደለም አሁን ይሄ ነው ስህተት ውስጥ የሚከተን ኢህአዴግ የሚባለውን ፓርቲ ያኔ እኮ ብልጽግና የለም ብልጽግና የሚባል ፓርቲ በስልጣን አሸንፎት አይደለም ስልጣን የመጣው ክቡር ጠቅላይ ሚኒስትሩን ጨምሮ በጥልቅ ተሐድሶ ኢህአዴግ ተሻሻለ ከዛ ፕሮግራሙን አሻሻለ መደመርን አመጣ ስሙን ቀየረ ብልጽግና ሆነ አለቀ ይሄን ነው የማቀው ከዚያ ውጪ ህወሓትን በተመለከተ ኮና አሁን ሰሞኑኛ ጉዳዩን የምታነሽልኝ ባጭሩ ህወሓትን በተመለከተ የምታነሽልኝ ጉድባይ ሌኒን የሚል አንድ ፊልም አለ ቻው ቻው ሌኒን ማለት ነው እና የበርሊን ግንብ ሲፈርስ ሶሻሊዝም ሲፈርስ ምስራቅ ጀርመን ሶሻሊስቱ ሀገር ጀርመን አንዲት በጣም ሶሻሊዝምን አጥብቃ የምትወድ በምስራቅ ጀርመን ሶሻሊስት ሀገር ፍቅር የተለከፈች የሆነች ሴትዮ ነበረችና ከመፍረሱ አስቀድሞ በጣም ታማ ኮማ ውስጥ ሆና ሆስፒታል ነበር የምትገኘው ከዚያ እሷ ሆስፒታል ኮማ ውስጥ ባለችበት ሰዓት ያ ግንብ ፈረሰ ሶሻሊዝምን ፈረሰ ስለዚህ ለሶሻሊስት ምስራቅ ጀርመን ያላትን ፍቅር የተገነዘበው ዶክተሯ ለቤተሰቦቿ የነበረው እንዳልነበር ሆኖ ስታገኘው ሌላ የአይምሮ መቃወስ እንዳይደርስባት በአግባቡ ያዟት በጥንቃቄ ካላት እንትንና ከዛ ቤተሰቦቿ ምንድነው ያደረጉት አይኗን ከለለው ቤት ወስደው የዱሮን የሶሻሊስት ፊልም ነው የሚከፍቱላት ድራማ ነው የሚያሳዩት ዜና ነው የሚያሳያት ሀገሩ እንዳልነበር ሆኗል እኮ ስለዚህ ህወሓትም ከነገ ከትናንት ከዛሬና ከነገ ጋር የሚያስታርቅ ወይም ያጣላ በሚያጣሉ ልጆቿ የተቸገረች ትግራይ ክልል ነው የሆነች ያለችው ይመስለኛል ዛሬም እንደዚህ ሴትዮ አይናቸውን ከልለው የቀደመውን ለማሳየት ከመሞከርም አልፈው የራሳቸውን አይን ከልለው ራሳቸውን ያሞኙ ይመስለኛል ምክንያቱም ዛሬ ያለው ተጨባጭ ሁኔታ ያን እድል ስለማይሰጥ ቀደም ሲል ያወጧቸው ምናልባት አንዳንዶቹ ቋሚ ጉዳዮች ማጆሪቲ የሚባል ጉዳይ አለ በምክር ቤት ውስጥ በፓርቲ በኩል መተው ቀደም ሲል አንቺም ወደዛኛው ስህተት ውስጥ የከተተሽ በዚህ ምክንያት ነው ሁሉን ነገር ማድረግ እንችላለን በሚል ፈሊጥ ማጆሪቲ ሩል ማለት በህዝብ ቁጥር የሚሰላ ነው ይሄ ቋሚ የምክር ቤት አይነት ነገር ነው እንደቀደመው መጠምዘዝ የሚችሉ መስሏቸው አሁንም እንደዛ ማየት ይሻሉ ግን በቁጥር ነው በቃ ያን እድል አያገኙትም ዛሬ ላይ ነው የታያቸው ያም ሆኖ ግን አሁንም ምንድነው እኔ የሚሰማኝ
ለህዝባቸው ለወጣቱ ማሰብ መቻል አለባቸው። በነበረው አይነት ሁኔታ እንዲቀጥል አይኑን መከለልም መጋረድም ራሳቸውንም መጋረድ ተገቢ ነው ብዬ እኔ አላምንም። ዴሞክራሲያዊ ስርዓትን ለመገንባትና ልማትን ለማረጋገጥ ያን ሁሉ መስዋዕትነት መክፈላቸውን ታሪካቸው ይነገራል። ያ ሁሉ ታሪክ የሰራ አካል ደግሞ ዛሬ ህዝቡን ሆስቴጅ አድርጎ አግቶ ያለ ፍላጎቱ የህብረተሰቡንም ስለሰማን እንደ ኦቴሎ አይነት ነገር ነው እየሆኑብኝ ያለው። ማለት ህዝቡን ዴስዴሞና አድርገው ስለወደድኩሽ ገደልኩሽ አይነት መንገድ መቅረት አለበት። ስለወደዷት መተው እድሉን መስጠት ሚናቸውን በመገሰጽ በመሸምገል በመምከር ገድበው ለወጣቱ ትውልድ ቢያስተላልፉለት የተሻለ ይመስለኛል። እንደ ህዋት ነው ያልኩት። ይሄ የኔ እንትን ነው የኔ ምክር ሀሳብ። የሰሜኑ ጦርነት ሲካሄድ ተጽዕኖ እንደነበረበት በተለይ ደግሞ ሰሜነ ጁንታ ነው ተብሎ ስራ ላይ ራሱ ተጽዕኖ እንደነበረ የሰሜኑ ጦርነት ምናልባት ተጽዕኖ ካደረሰባቸው ግለሰቦች መካከል አንዱ እኔ ነኝ ብለህ ታስባለህ? አይ አላስ ይሄን ያለ አላስብም። እሱን ነው እኮ ቅድም ልሽ ለምን እንደዛ ተፈረሽክ? ግን እኔ እውነት ነው የምፈልገው። ያን ጊዜ ለምን እንደተፈረሽኩ ታውቂያለሽ? ኢህአዴግ የነበረ ሁሉ እኮ ጁንታ ነበረ። ያን ጊዜ ኢህአዴግን የሚጠላ ነገር ካላደረግሽ ሰው ታውሮ ነበር እኮ። አንዱ ለምሳሌ እኔ ተቋም አካባቢ ጁንታ ሲባል የዚያ ክልል ተወላጆች በብሔራቸው መጥራት አሁንም አልፈልግም፣ አይናቸው እያየ አይናችን እያየ ጓደኞችሽ ተለቃቅመው ስራ እንዳይገቡ ቢሮ እንዳይገቡ ደሞዝ አይሰጣቸውም ጥጋችሁን ያዙ ተብለው ሲነሱ ኖ ማለት ነበረብኝ። ኖ ያለም ጁንታ ይባል ነበረ። ገብቶሻል? እውነታውን የሁሉንም ድምጽ አስተጋባ ስለነበር በዚህኛውም ያለውን በዚህኛውም ያን ጊዜ ፈለገ የነበረው በዚህ ወገን ብቻ ቆመሽ በለው ይሄ ሶሻል እንትናችን ያመጣብናል የባህል ውድቀት ኃይለኝነትንና በለውን ብቻ ያስተላለፈብን ይሄ ነው። ዛሬም ድረስ ሰንሰለቱ አንዱ ይሄ ነው። በነገራችን ላይ ከሆነው ቦታ የሆነ ነገር ይፈጠራል ይመጣል። ያ ሁሉ ሰው ምን ሲል እንደነበር ትዝ ይልሻል። ከዚያ በኋላ ደግሞ የፕሪቶሪያው ስምምነት መጥቶ ደግሞ እነዛ ጁንታ ስትያቸው ለነበሩ አካላት ደግሞ በትሪ ሽልማት ይዘሽ ስትቀርቢ ደግሞ ምን ሲል ነበር ደግሞ ሌላው ሰው ማህበራዊ ሚዲያ ላይ ወይም አሪፍ ዜና ሰሪ ነን የሚሉ አካላት ቅድም ላልሽኝ እንትን አጫፋሪነቱ ምናምነቱ አፈና ምትዩ ብዙዎቹ የጋዜጠኝነትን ስራ ነበሩ ሲሰራ የነበረው ወደ አንድ አካል ብቻ ወርውረው ፓርቲንና እንትንን ህዝብን መለየት ተስኗቸው ጠቅልሎ ጁንታ ሲል የነበረ ኃይል ሁሉ ከዚያ በኋላ ደግሞ ስምምነቱ ሲመጣ እንዴት ኩምሽሽ ብሎ ደግሞ አሁን ደግሞ በሌላ ወገን ተሰልፎ እንትን ሲል ነበረ። ስለዚህ ኖ ማለት ያኔ ጁንታ ያስብል ስለነበረ ኖ ስላልኩ ምናልባት አብዛኞቹ ጁንታ ያሉኝ ለዚያ ነው። አንዳንዶቹ ደግሞ ከነበረው ጋር አብረህ አላቀነቀንክም፣ አብረህ አልዘፈንክም፣ አብረህ አልጨፈርክም እሪ በቃ ምናምን አብዛኞቹ ትኖሪበት አትኖሪበት አላቅም ምናምናችን እያላችሁ ዜና እንደምትሰሩት አብሬ ስላልዘፈንኩ ጁንታ ያሉኛሉ። ምናልባት ደግሞ በፊት ጌታቸው ኮሙኒኬሽኑን አለቃይ ስለነበረም ጁንታ ያሉኝ አካላት አሉ። ጁንታ ማለታቸው ግን ለኔ ምንም ጫና አላሳደረብኝም። ዛሬ የምኮራበትና እውነታው እንደዚህ ተገልጦ ሳይ ምናልባት ሌላው ሸማቀቅ ካልሆነ በስተቀር እኔ የማላፍርበት ጁንታ በመባሌም ነፃነቴን አግኝቼ እድሉን መጠቀም ያልኩሽ ለዚህ ነው። ቅድም ለምሳሌ ጁንታ ስለተባልኩ አዎ ነኝ ብለሃል። አዎ ነኝ ብለህ ታስባለህ። በወቅቱ ግን ጁንታ በመባሌ ማንን ያመሰገንኩት? ለምሳሌ ካነበብሽው ማንን አመሰገንኩ? የመስሪያ ቤት አለቆችን ለምን አመሰገንኳቸው? ጁንታ ብለው ስለገፉኝ የስራ አካባቢን ሲደፍኑብኝ ሄጄ ይሄን መጽሐፍ የመጽሐፉን እድል አገኘሁ። ይሄን መጽሐፍ ለመጻፍም ይሄ ምክንያት እንደሆነ አይቼዋለሁ። ጁንታ እንደሆነ ምክንያት የሆነኝ ደግሞ ጌታቸውንም አመሰግንኩት። አንደኛና ሁለተኛ ክሬዲት አንደኛ ክሬዲት የሰጠሁት ጁንታ ላለኝ አካል ነው። በጁንታነቴ እኔ ስላተረፍኩ ማለት ነው። እንዲህ በመባል ያመሰግናለሁ። ይሄን ለመጻፍ ምክንያት ሆኖኛል ትላለህ። ስለዚህ በጁንታነቴ ጫና ደረሰብኝ ወይ ሳይሆን ማለት ያለብሽ አትርፍ ያለው ብለ ታስባለህ ወይ ነው። እኔ አልደረሰብኝም። ስለዚህ ጥሩ እድል ፈጥሮ መልካም። እዚሁ ጋር ከአቶ ጌታቸው ረዳ ጋር ላይ ያይዝና እንደ ጥያቄ ላንሳ። አቶ ጌታቸው ረዳ ወይም የቀድሞ
አንተ የስራ ባልደረባ ወይም ደግሞ አለቃህ ልበልና ስለሳቸው እንግዲህ ብዙ ጊዜ ያያቸው ቪዲዮዎች ላይ እንደምታደንቃቸው መጽሐፍም ላይ አንበብ ያለውና አቶ ጌታቸው ምናቸው ነው የምታደንቅላቸው የሚል ነገር ላንሳስ። አቶ ጌታቸውን ማደንቅላቸው አቶ ጌታቸው ማደንቅለት ጌታቸው ያነባል፣ ይጽፋል፣ ይናገራል። ሶስቱንም ነገሮች ይችላል። በተለይ ደግሞ መናገር የቻለው ስለሚያነብ ነው። የሚያነብ ሰው ደግሞ ይደነቃል። የሚያነብ ሰው በመርህ የሚመራ ነው። የሚያነብ ሰው የሰው ተፈጥሮ ያለው ሰው ነው። የሚያነብ ሰው ነገሮችን የሚያይበት መነጽርና የሚያስታምምበት እይታ ከፍ ያለ የላቀ ነው። አሁን ባለው ሰሞናዊ ሁኔታ ራሱ ስትመለከቺ ሞደርንም ስለሆነ የከተማም ልጅ ስለሆነ ወይም ደግሞ ወጣትነቱ ያን አይነት የዛጋ አስተሳሰብ ውስጥ ለመዘፈቅ እድል ስለማይሰጠው ነገሮችን ሁሉ ከወጣቶች ጋር አስተሳስሮ የሚመለከት ነው። ጌታቸው ድንቅ ሰው ነው። ጌታቸው አሁንም ደግም የምነግርሽ ጌታቸው እዛ አላማጣ ጥሻ ውስጥ ሆኖ 7ኛ ክፍል ሆኖ የቢቢሲ ሬዲዮን አዋርድ የበላ ሰው ነው። በአድማጭነቱ አድምጦ ተሳትፎ የቢቢሲን እንግሊዘኛ ፕሮግራሞችና ዜናዎች በማድመጥ እና በመሳተፍ አላማጣ የሆነ ጥሻ ውስጥ የሚገኝ ጌታቸው ረዳ የተባለ ህፃን ልጅ በዚያ ዘመን 7ኛ ክፍል ሆኖ ለንደን ሄዶ አዋርድ የተሸለመ ሰው ነው። ማንበቡ ይሄ የሚወረስ የሚወደድ ነው። አሁን ካለበት ሁኔታ ጋር አያይዘሽ እንደው ከሱ በፊት የአቶ ጌታቸው የንግግር ሰው ወይስ የተግባር ሰው እያልኩሽ እኮ ነው ልሽ የሚጽፍ ሰው የሚናገር ሰው መጀመሪያ ማንበብ ነው አይደል? አዎ ግን አቶ ጌታቸው ምን አይነት ሰው ናቸው? ለአንተ ጎበዝ ሰው ነው። ይሄው ነገርኩሽ እኮ ለምሳሌ በጊዜ አስተዳደሩ አሁን ላይ የሰሜን ኢትዮጵያ ጦርነት ከተጠናቀቀ በኋላ በፕሪቶሪያ በተፈረመው የዘላቂ ግጭት አቁም የተኩስ አቁም ስምምነቱን ከተፈጽሞ ከዛ በኋላ ጊዜ አስተዳደሩ ከተዋቀረ በኋላ ግን በፕሪቶሪያውን የዘላቂ ግጭት ማስቆም ስምምነትን አላስፈጸሙም፣ ከንግግር ባለፈ ምንም አላደረጉም የሚል ነገር ይቀርብባቸዋል። ከዚህ ጋር ተያይዞ አቶ ጌታቸው ወይም ደግሞ የትግራይ ክልል ጊዜ አስተዳደር ያካሄድ ችግር ነበረባቸው ወይ የሚል ነገር እንደው ባንተ ግምገማ ምንድነው? በቅርብም ስለታቀ ጋዜጠኛ ነው። አንደኛ እንደ ጋዜጠኛ፣ ሁለትም በቅርበት ከምታውቃቸው አንደኛ ይመስለኝ ነው የምነግርሽ። ህወሓትን በጉድባይ ሌኒን ፊልም ነገርኩሽ። ዴሞስቴን የሚባል አንድ የግሪክ እዚህኛው ላይ ብነግረኝ ደስ ይለኛል። ሁሉ ነግርሽ ነው እኮ በነገሬን በምሳሌ ማስደገፍ እኮ ነው። ስለ ጌታቸው አይደል ጠይቅሽኝ? አዎ የጊዜ አስተዳደሩ አዎ እሱና ነገር በምሳሌ ነው። ዴሞስቴን ማለት የግሪክ ነገር አዋቂ የሚባል አለ። ነገር አዋቂ ነውና ዴሞስቴን ግሪክ አንድ ጊዜ የጦርነት ስጋት በገጠማት ጊዜ ዴሞስቴን ወጥቶ ሀገራችሁን ጠብቁ፣ እንዲህ አይነት ወረራ እያንዣበበባችሁ ነው እያለ መድረክ ላይ ቶሪ ሲል ያበዛው የምን ነገር የምን እያለ ይጮህበታል። ውረድ እያሉ በደንብ አዳምጪኝ። አሁንም እየተነሳ የስጋቱ ልክ በጣም እያየለ ሲመጣ ገብቶ ግሪካውያን ሀገራችሁን ጠብቁ እሪ ውረድ ይሉታል፣ ይጮሁበታል። ከዛ የሆነ ጊዜ በጣም የአደጋው ልክ እየከፋ ሲመጣ አሁንም ለህዝቡ ሊናገር ነገር አዋቂ ስለሆነ የሀገሪቱ መንግስት ጋብዛው ሀገራችሁን ጠብቁ ብሎ ልጆች ገና ሳይወጣ ውረድ አይደለም ተረት ልነግራችሁ ነው አላቸው። እሺ ብለው ጠበቁት። ምን ይላቸዋል መሰለሽ? የሆነ ሰውዬ ወደ ሆነ ቦታ ለመሄድ ወደ ሆነ ሀገር ጥሎ ለመሄድ አህያ ይከራያል። አህያ ይከራይና ስንቁን ይጭናል። ወዴት ልትሄድ ነው ይለዋል አህያ አከራዩ። ይሄ ተረቱ ነው እንግዲህ ለህዝቡ ይነግራቸዋል። ወዴት ልትሄድ ነው ሲለው እንዲህ ሲለው እኔም እኮ መንገዴ ወደዛ ነው፣ ስለዚህ አብረን እንሂድ ይባባላሉ። እሺ ብለው አብረው ይሄዱና በረሃ ነው የሆነ ቦታ ላይ ምሳ ይርባቸውና ምሳ ሊበሉ ሲሉ በረሃ ነው ጥላ ጠፋ። ከዛ አህያውን የተከራየው ሰውዬ በአህያይቷ ጥላ ተከልሎ ሊበላ ሲል እንዴ እኔ አህያውን እንጂ ያከራየው ጥላዋን አላከራየውም አለና ሰውዬው ወረደ። ጨርስልን አለ ህዝቡ። ተረቱን ሳይጨርስ ወረደ። የሀገሬ ህዝብ የሚጠቅመን ጉዳይ ሳነሳና ስነግርህ ውረድ እያልክ ጮክብኝ፣ ለተራ ምናምን ተረት ግን ጨርስልን ብለህም አሁንም እየጮክብኝ ነው። ጌታቸው ደሙ ውስጤን የሆነ ይመስለኛል። ስለዚህ የሚጠቅመውን ነገር እየተናገረ ይመስለኛል። የሚሰማው ስላጣ የሚሰማው ማጣት ብቻ ሳይሆን
የሚሰማውን ያጣውን ማህበረሰብ ወክለው ጌታቸው እንዳይሰማ የሚያደርጉ አጫጫዋሂዎችም እንደዚሁ በመስፋታቸው አሁን አንቺ ምን በተረቱ ልነግርሽ ሳስብ በራሱ እሱን አልፈለግሽው ማለት የጊዜ አስተዳደሩን ያወከው ጌታቸው ነው የሚል አይነት ነው የኔ ጥያቄ። ስለዚህ ጌታቸው እንደዛ ብለን ልትፈርጀኝ ሳይሆን አቶ ጌታቸው በጊዜ አስተዳደሩ ያሉት ሰዎች አካሄዳቸው ትክክል ነው ወይ አንተ እንደምታውቃቸው በቅርብ ሰው እንዲሁም እንደ ጋዜጠኛ ነው? አዎ ከገባሽ ዲሞስቲን ለማለት ነው የፈለኩት። ከገባሽ ዲሞስቲን ጉዳይ ነገርኩሽ። ይኸውልሽ እንስራ የተፈናቀሉትን እንመልስ ሲል መግለጫውን ሰምተሻል ብዬ አስባለሁ። ሰሞኑን የተፈናቀሉት ወደ ቦታቸው ይመለሱ ዲዲአሩ ተግባራዊ ይሁን ምናምን ሲል ውረድ ሌላ ጩኸት ነው፣ የስልጣን ጥያቄ ነው። ገብቶሻል? ማት ጊዜ ደጋገመ አልሰማም። ከዛ ዛሬ ላይ ያው አንቺ ምትዩስ እሱ ተረቱን ሳይጨርሰው መጣ ወደዚህ። ከዚያ በኋላ እነሱ ለመጨረስ እየታገሉ ነው። ምን ይሆናል በኋላ የምናየው ነው። ስለዚህ በዋናነት ግን ወጣቶቹን ተረድቶ ጌታቸው ከዚያች ከጉድባይ ሌኒን ባሻገር አይኗን ከከለሏት ሰዎች ባሻገር ነው በተለየ በአዲስ አይን ትግራይን ለማየት እየሞከረ ያለው ብዬ እኔ አምናለሁ። ከዚያ ባሻገር ደግሞ ትግራይንና የትግራይን ማህበረሰብ ደግሞ እንደ ዴዝዲሞና ስለወደድኩሽ ልግደልሽ የሚል አስተሳሰብ እንደሌለው አምናለሁ። ለወጣቱ ድል መስጠት ተገቢነቱን አምናለሁ። በነገራችን ላይ ይህንን ስልሽ አሁን እንደ ጓደኛ ማለት ነው በባህሪው ማለት ነው ዝም ብሎ በባህሪው ስልጣን ያስጨንቀዋል እንጂ አይፈልግም። በጣም ያስጨንቀዋል። ለቀቅ ብሎ ቀለል ብሎ መኖር የሚፈልግ ሰው ነው። እንደዚህ አሁን ደግሞ ባለበት ሁኔታ ላይ እንደዚህ በጠመንጃ ባጀብ ምናምን ሲሄድ እኔ እርግጠኛ ነኝ ምን ሊሰማው እንደሚችል አላቅም። እንደሱ አይነት ነገር አለውና ይሄ ነው ጌታቸው። እኔ ባለኝ መረዳት ያው ፖለቲከኛ ስላልሆንኩ እንደ ጋዜጠኛ ስለተጨነቀ መልካም። ሌላው እንግዲህ ያው አንተ በብዛት የፖለቲካ ጉዳዩ ዘርፍ ላይ በብዛት አዘውትረህ ትሰራለህና በኢትዮጵያ ውስጥ ደግሞ ጋዜጠኝነት ከፖለቲካ በተለይ ፖለቲካ ዘርፉ ላይ ደፍረው ብዙ ጋዜጠኞች አይሰሩምና ምናልባት አሁን ካለው ሁኔታ ጋር አጣምረው የኢትዮጵያ ጋዜጠኞች እዚህ ላይ እንዴት ነው መስራት ያለባቸው ትላለህ? እንዲሁም ደግሞ ኢትዮጵያ አሁን ያለችበት ነገር ያስፈራሃል ወይስ ደግሞ አያስፈራም የሚለውን ነገር ባነሳስ። ምን መሰለሽ ኢትዮጵያ አሁን ያለችበት ሁኔታ ይሄን ያህል የሚያስፈራ አይደለም። ለሀሳብ ነጻነት ቦታ ከሰጠን እያንዳንዳችን አብዛኞቹ ቀደም ሲል ስላወራን ነው። አብዛኞቹ ሆን ብለን ወይም ሰንፈን ወይም ከመጣው ጋር የሆነ የመንጋ ፖለቲካ ስለለመድን እንጂ በዲሲፕሊን ብንመራ ምንም ችግር የለውም። ከዚያ ውጪ ፖለቲከኞቹ የዚህ የብሽሽቅ ፖለቲካቸውን ቢያቆሙ እኔ አሁን የሚያስፈራኝ ሳይሆን ዝም ብሎ የሚያስጠላ ብትኝ አንዳንድ ጊዜ አሁን ኢትዮጵያ ውስጥ የተፈጠረው ፖለቲካም እንደዚሁ ሚዲያውንም ጭምር ስትመለከቺ ሰዎች እኔ ሰላም ውለን ወይም ቡድኖችም ይሁኑ እኔ ለምሳሌ ራሴ ሰላም ውዬ በማደሬ ደስታ ይሰማኛል፣ ማመስገን ፈልጋለሁ መድኃኔዓለምን። አሁን እኮ እየተመለከትን ያለነው በሌሎቹ ሰላም ማጣት የሚደሰትና የሚያመሰግን እንጂ በራሱ አይደለም። ከዚያ ውጪ ሐሳብን በሐሳብነቱ መመዘን መቻል አለበት። በጣም ትልቁ አደገኛ የሚሆነው ነገር ዛሬ ነገሮች ንግግሮች ሁሉ የምትመለከቻቸው የሚጨበጨብለት ንግግር የሆነውን አካል ሲተነኩስ እንጂ በሐሳብነቱ አይመዘንም። አንዳንዴም በተናጋሪው ማንነት ላይ ተመስርተሽ ነው የሆነውን ንግግርና ሐሳብ የምትወጁ እንጂ ሐሳቡን አይደለም። ስለዚህ ሐሳብን በሐሳብነቱ እንትን ነው መመዘን ያለብን። ሞራል የሚባል ነገር ሰውነት የሚባል ነገር ከዙፋናችን ወርደናል ብለው የሚደመድሙ አካላት አሉ። የሚመስል ነገር አለው፣ ግን ከዚህ ከሞራል ዙፋናችን ላይ ላለመውረድ ጥንቃቄ ማድረግ ያስፈልጋል። ከዚያ ውጪ ትንሽ በእንደዚህ አይነት ዲስኩር ንግግራችን ልምምዳችን ምናምናችን በአሸናፊና ተሸናፊነት ሳይሆን ዊን ዊን የሆነ አስተሳሰብ ኖሮን ስለ ሀገር ተብሎ በሚዲያውም በምናምኑ ሚዲያ ትልቅ ጉልበት ስለሆነ ማለት ነው ከራሳችን ሳጥን ወጥተን ባሻገር የምናስብ ከሆነ እንደሱ አይነት ነገሮች ይፈጠራል። ፖለቲካ ላይ መስራት ላልሽው ለብቻው ለስራው ብለሽ የምትሰሪው አይደለም።
የፖለቲካ ጋዜጠኝነት ከፖለቲከኝነት ጋርም ይያያዛል ብለው የሚያስቡ አካላት አሉ። ግን የኔ እምነት መጀመሪያ ምንድነው ያው እንደየዘርፋችን ነው። ለምሳሌ በውጭው ዓለም የተለመደ ነገር አለ። ያው ለምሳሌ የግብርና ፕሮግራም የሚያዘጋጅ ሰው ግብርና ላይ የተሻለ ኤክስፐርት ሊሆንብሽ ይችላል። ምክንያቱም ለዛ ቅርበት ስላለው ከዛ የሚያቀርበውን ፕሮግራም የሚወደው ከሆነ ለበለጠ ንባብ ስለሚነሳሳ ከኔ የተሻለ ስለ ግብርና ወይም ደግሞ ስለ ምርትና ምርታማነት ምናምን የበለጠ እውቀት ይኖረዋል። ፓርላማ ላይ የፓርላማ ፕሮግራም የሚሰሩ ሰዎች ስለዚህ ስለ ሕግ ምናምኑ ፓርላሜንታዊ ስርዓት የመሳሰሉት ስለሚውሉበትም የተሻለ እውቀት ሊኖራቸው ይችላል ተብሎ ይታሰባል። ከኔ ጋር በተያያዘ የዚህ የመልካም አስተዳደሩ የምናምኑ ጉዳይን ስሰራ ከአገልግሎት አሰጣጡ ከመሳሰሉት ጋር ስሰራ ከዚያ ጋር ተያይዞ የሚመጡት ሰዎች ፖለቲከኞች ናቸው እንጂ እኮ ሁልጊዜ ፖለቲካ ብቻ አይደለም የምናነሳው አይደል? ግን የሚመጡት ሰዎች አመራሮች ስለሆኑ እንደ ፖለቲከኛ ስለሚታዩ እንጂ ለምሳሌ ወይዘሮ ሙፈሪያት ካሚል ጋር እኔ እኮ ሳረግ እያወራው ያለሁት ስለ ስራ እድል ፈጠራ እንጂ አሁን በእኛ ስራ እድል ፈጠራን በእርግጥ በእኛ ሀገር አሁን ፖለቲካ የሚባለው ከዚህ ከምናምኑ ጋር አያይዞ የሚነሱ አድርገው ስለሚወስዱት እንጂ ስለሱ ብቻ አይደለም የማወራውና የፖለቲካ ዝንባሌ ያላቸው አካላት ወይም ደግሞ ፖለቲከኛ ሆነው የፖለቲካ ጋዜጠኝነት ውስጥ ደግሞ አይደለም። ምናልባት በዓለም ደረጃ ያለው ተሞክሮ ብዙ ጊዜ የፖለቲካ ዘገባ የሚሰሩ አካላት ጋዜጠኞች ፖለቲከኛ የመሆን እድል አላቸው አይደል? ዝም ብለሽ ስትመለከቺ ለምሳሌ ማን ነው ቦሪስ ጆንሰን የበፊቱ የእንግሊዝ ጠቅላይ ሚኒስትር ከመሆናቸው በፊት ጋዜጠኛ ነበሩ። እኛም እንግዲህ ለዚህ ቅርበት የሚኖረን አካላት ምንድነው ከቤተ መንግስት ጀምሮ መንደር እስካለች አንድ አረቄ ቤት ድረስ የሚሄዱ እድል ስላለን የህዝቡን አጠቃላይ የአስተዳደር ሁኔታ የምንመለከትበት ህዝቡ ጋር ያለውን ስብራት የምናይበት ጥንካሬውን የምንወስድበትና አንዳንዴ እንደዚህ በደንብ አድርገን ጉዳዮችን የምንተነትንበት ለበለጠ ፍለጋ የምንዳረግበት እድል አለ። ማነው ዘካሪያ ማነው የሚባለውም የዚህ የዋሽንግተን ፖስቱ የሲኤንኤኑንም ታውቂዋለሽ። እሱም እንደዚሁ በነገራችን ላይ ለውጭ ጉዳይ መስሪያ ቤት ለአሜሪካ ባልደረቦች ስልጠና ሴሚናር ሁሉ ይሰጣል። በሌላ መልኩ አፍጋኒስታን፣ መካከለኛው ምስራቅ ላይ በሚነሱ ግጭቶች ላይ የሚሳተፉ ጋዜጠኞች ተከፍሏቸው እረፍት ወስደው ለውጭ ጉዳይ መስሪያ ቤት ስልጠናና ሴሚናር ልምድ እንዲያካፍሉ ይደረጋል። ይሄ መንገድ ደግሞ ወደዛ ይወስድሻል እና አንዳንድ ጊዜ በራሱ ስራው ነው እዚያ ላይ ጠንክረሽ ወይም የተመደብሽበት እንጂ ስለፈለግሽ ብቻ የፖለቲካ እንትን ሰራለው ሳይሆን ስትለማመጁ። አሁን እኔ ሰውም ተለማምዶኛል እኔም ተለማምጃለሁ። ከመሬት ተነስቼ መጥቼ ነገ አሻም ቴሌቪዥን ላይ ክርስቲያኖ ሮናልዶ ምናምን ብል ሰውም ይደነግጣል እኔም አይሆንልኝም ማለት። ስለዚህ ያን ነገር ኤክሰርሳይዝ አድርጎ መሄድ ነው። መልካም ተመልካቾቻችን እየተከታተላችሁት የሚገኘው ሳምንታዊ አሻም ወቅታዊ ዝግጅታችን ነው። በዛሬው አሻም ወቅታዊ ዝግጅታችን ደግሞ በቅርቡ የግዞት ሰንሰለት የተሰኘ መጽሐፍ ጽፎ ለአንባቢያን ያደረሰው ጋዜጠኛ ስሜነህ ባይፈርስ ነው። እዚህ ስቱዲዮአችን ከመጽሐፉ ጋርና እንዲሁም ደግሞ ወቅታዊ የሆኑ ጉዳዮች ላይ እየተወያየን የምንገኘው አብራችሁን ቆዩ። እንግዲህ ስሜነህ የመጨረሻ ጥያቄዎች ጋር ደርሻለሁ። በመጨረሻ ግን አንድ ጥያቄ መጠየቅ እፈልጋለሁ። በተለይም ደግሞ መጽሐፍን ያው እንግዲህ አንብቤ ያልጨረስኩትም በእርግጥ ግን እስካነበብኩት ድረስ ያዩዋቸው ነገሮች አሉ። በብዛት በደንብ በዘመነ ኢህአዴግ ጊዜ የነበሩ የፖለቲካን ሲስተም አደረጃጀቶች፣ ስርዓቶች በደንብ የተነተንክበትን ሁኔታ እስካነበብኩበት ድረስ አይቻለሁ። እንዲሁም አሁንም ከንግግር የተረዷቸው ነገሮች አሉና ይህንን ስንገጣጥመው እንዲሁም እንግዶችን የነጻ ሀሳብ ላይ ስታቀርባቸው ያሉትን ዶቶች ስገጣጥም ስሜነህ ፖለቲከኛ የመሆን እቀዳለሁ ወይ የሚል ጥያቄ አነሳው። ቀደም ሲል ያወራውልሽ መሰለኝ። ምን መሰለሽ ብዙዎች የሆኑ አሉ ዓለም ላይ ፖለቲከኝነት ታቅዶ ማለት ልክ እንደሆነ እንደ ሌሎች እንትኖች አይነት አይደለም ይመስለኛል። ስለዚህ አንተ ፍላጎት አለ? አሁን ላይ ሆኜ ማውቀው ነገር የለም። ለምን መሰለሽ ውስጥ ምን ይላል? እሱን እኮ ነው አሁን እንግዲህ ውሎሽ ነው የሆነ ቦታ የሚወስድሽ። ቀደም ሲል እንዳልኩሽ ነው
ለምሳሌ ብዙዎቹ ኢንተርቪዎቻቸውንም ሰምቻለሁ። እነ ቦሪስ ጆንሰን ጠቅላይ ሚኒስትር ሲሆኑ ሆናለው ብለው በጣም እስከ ጠቅላይ ሚኒስትር እስከሆኑበት ቅርብ ቀን ድረስ ሆናለው ብለው አስበው እንደማያውቁ ሲናገሩ ሰምቻቸዋለሁ። ከዚያ ውጪ አሁን ማን ነው ዘካሪያን እንዳልኩሽ ከፖለቲከኞቹ በላይ ነው በተለይ የመካከለኛው ምስራቅንና የምዕራባውያንን ፖለቲካ የሚተነትኑት እነዚህ አካላት አስበሽዋል። ለአሜሪካ የውጭ ጉዳይ መስሪያ ቤት ባልደረቦች እና ፖሊሲ አውጪዎች ምክረ ሀሳብ እንዲሰጡ ሴሚናር እንዲሰጡ በመንግስት በኩል በጀት ተይዞላቸው ያደርጋሉ እዚያ ውስጥ። ስለዚህ ብዙ ንክኪዎችና ብዙ መስተጋብሮች ይፈጠራሉ። ቀደም ሲልም የነገርኳቸው ኢንከሬጅ የሚደረጉት ፔድ ሆነው ነው፣ እረፍት የሚሰጣቸው ተከፍሏቸው ነው። ለሀገራቸው ከሄዱበት ሀገር አምጥተው ሀሳባቸውን እንዲያካፍሉ መካከለኛው ምስራቅ ላይ ትልቅ ኤክስፒሪየንስ ያላቸው ጋዜጠኞች ለምሳሌ የኛ ሀገር ቢሆኑ ብለሽ አስቢ መተው ለውጭ ጉዳይ መስሪያ ቤት ባልደረቦች ሀሳባቸውን ሼር የሚያደርጉ ከሆነ እነዚህ አካላት በተለይ የጎለመሱ ሲመጡ ወደዚያ ወደ ፖለቲካ ውስጥ የመግባት እድላቸው የሰፋ ይሆናል። ይሄ ኢነርጂን ተፍ ማለትን የሚጠይቀው የጋዜጠኝነት ዘመን ሲያበቃ ወደዚያ የመጠቃለል እድላቸው የሰፋ ነው። በነገራችን ላይ ይሄ ሪሰርችም ስለሆነ ነው። ብዙዎቹ በሚሰሩበት የስራ ዘርፍ ላይ በርካቶቹ እኮ ለምሳሌ የህግ ትምህርት ኖሯቸው በህግ ፕሮግራም ሲያዘጋጁ የነበሩ ጋዜጠኞች ጠበቃ እንደሚሆኑት ሁሉ እንደዚህ አይነት እድል ይኖራል። ስለዚህ እንግዲህ አሁንም እኔም ተፍ ብዬ ጋዜጠኝነቱን መስራት ሳቆም ወደዛ ልገባ እችላለሁ አልችልም፣ የሚወስደው መንገዱን ይዣለሁ። መታጠፊያ ይኖረው ይሆን አላቅም። ዝም ብሎ ቀጥታ መንገዱ እዛ ከነከረኝ ነው። ግን በሆንም ደስ ይለኛል፣ ፊት አረጋለሁ። በነገራችን ላይ እኔ ፖለቲካ በጣም አንዱ ከምደሰትበት። ስለዚህ ልትሆን የምትችልበት አጋጣሚ ይፈጠረ የግድ እዚህ ጋር መናገር አይጠበቅብኝም። አንዱ ፖለቲከኝነት ይሄ ስለሆነ መልካም ፖለቲከኛ ሆናለሁ ተብሎ አይነገርም። እንደ ደህንነት ያሰጋል። ቀጣይ ቅዶቹ ውስጥ ለምሳሌ በራስ ፕሮግራም ልትመጣ ትፈልጋለህ ወይ? ለምሳሌ ራስ የምታቋቁማቸውስ ዩቲዩብ ሌላም ሊሆን ይችላል። እኔና አንቺ ተመሳሳይ የስራ ዘርፍ ነው ያለን አይደል? ይሄ አሻም ሚዲያ ነው አይደል? ጋዜጠኛ እቅዱን ለጋዜጠኛ አይነግርም። ማወቅ ለሚፈልጉ አድማጭ ተመልካቾቻችን ለነሱም ጊዜው ገና ነው። አሁን መናገር ተገቢ አይደለም። እቅዶች አሉ። ግን እንዴት ያለ እቅድ ሰው ይኖራል እንዴ? እንኳን ነገ አሁን ከዚህ ሲወጣ ማት እቅዳለኝ። መልካም እሺ። በመጨረሻ ምናልባት የምትላቸው ወይም ደግሞ ያላነሷቸው የምትላቸው ነገሮች ካሉ ከመጽሐፍ ጋርም ተያይዞ ሊሆን ይችላል። መጽሐፊ ያው ብዙ አንስተናል፣ ብዙ ተብሏል። ያው መጽሐፊን እድሉን ካገኘው ያው ማሻሻት ተገቢ ስለሆነ ጃፈር የመጽሐፍት መደብር ሜክሲኮ 4 ኪሎ 2 ቦታ ነው 4 ኪሎ ያለው። ግን አልተወደደም መጽሐፍ ምናልባት ብዙ ወጥቶበታል። በነገራችን ላይ ተወዷል ብዬ አላስብም። ምክንያቱም ወጥቶበታል ኢኔሴንስ ማሳተሚያው ብቻ አይደለም፣ ሲጻፍ ብዙ ወጥቶበታል፣ ብዙ ተለፍቶበታል። በነገራችን ላይ ጸሐፊ ተያቢን ጨምሮ አጠቃላይ የዚህ የመጽሐፉ እዚህ መጀመሪያው ፔጅ ላይ የተገለጹ ተሳትፎ ያላቸው አርታይ፣ የሽፋን ስዕል የመሳሰሉት አካላትን ጭምር ጉራጌ ዞን የሚገኙ ገጠሮች ውስጥ እዚህ ውስጥ ያሉት አካባቢዎች ላይ ሁሉ ወስጄ በደንብ በቡድን ክሬቲቭ ሆነው በደንብ በጉዳዩ ላይ የራሳቸውን ሀሳብ እንዲያጋሩ ተደርጎ የተሰራ በጣም ብዙ ሺዎች ብር አውጥቼበታለሁና ስጽፈው ዲዘርቭ ያደርጋል ብዬ አስባለሁ። ያም ሆኖ ግን እንደ ሰው ሁኔታ ደግሞ ጃፈር ይመስለኛል ሲሸጥ የሆነ የሚቀንሰው ነገር አለ ይመስለኛል። እስከ 650 ብር ምናምን ሲሸጥ ስለማቅ በጅምላም ለሚገዙት ከዚያ ውጪ ለውጭ አካላት ነው እንደውም ትንሽ ሳውንድ ያደረገኝ ይሄ $40 መሆኑ ላይ ነው። እሱ ላይ አሁን ሁለተኛ ህትመቱ ላይ እዛውም ጀርመን ሀገር እየታተመም ስለሆነ እሱ ላይ የዶላሩን ዋጋ በተመለከተ ለማሻሻል ወይም ደግሞ ማሻሻል ግዴታችን እንደሆነ ይገባኛል። በተመሳሳይ አሁን ሁለተኛው ህትመትም ሊጀመር ስለሆነ ከወረቀት ከመሳሰሉት ጋር ኪሳራውንም ችለን ጭምር ተቀንሶም የሚታተምበት እድል ሊኖር እንደሚችል
እንደሱ አይነት ነገርም እያሰብን ነው። እንደሱ አይነቱ ነገር ከበዛ እንደሱም ነገር እያሰብን ነው። ምን ያክል ኮፒ ተሸጠ መጀመሪያ ላይ? 10,000 ነው የታተመው። 10,000 ኦልሞስት ሳውን እያለቀ ነው ውጪ ምንም እንትን እያለ ስለዚህ ያው መጽሐፉ በርግጥ ያው እኔ እስከሄድኩበት ርቀት ድረስ በጣም ብዙ ነገሮችን የያዘ ነው። ብዙ መረጃዎች ላይ ወረቀቱም ምናምኑም ኳሊቲውንም ለርታናው ፎንቱንም እንዲነበብ አድርገን ነው። በጣም የሚነበብ ነው ማለት ለማንበብ ኢንትረስቲንግ ነው። በጣም ኢንትረስቲንግ ነው። እንትኑም ይሄ ወረቀቱ እንትኑም ራሱ ኳሊቲው ደረጃ አንድ ስለሆነ ለማሳተሚያ የወጣውን ዋጋ ብነግርሽ ለአንድ መጽሐፍ ከዚህ በላይ ስንት ልሽጠው ያሰኝሻል? እኔ ስጽፍ ያወጣሁት ወጪ እንደተጠበቀው ነው። ለአንድ መጽሐፍ የወጣው ዋጋ በጣም ውድ ስለሆነ ነው በነገራችን ላይ። መልካም። አይ የመጽሐፉ በጣም ማለት መጽሐፍ ማንበብ እኮ አንዳንዴ ከሶሻል ሚዲያ ባሻገር እና ያለን በነገራችን ላይ መጽሐፍ አንቺ እንዳልሽው እውነት ነው። የግድ መተረፍም የለበትም። በቃ ብዙ ሰው ደግሞ አንባቢ አይደለምና ብዙ ሰው እንግዲህ ሊበረታታ ይገባል። ስለዚህ ሲወደድ ደግሞ ወደዚህ ላይ ምናልባት ኢቭን የማሳተሚያውን ዋጋ ራሱ ከመለሰ እንዲያነቡ በሚል ሁሉ እያሰብን ነው፣ እየተማከርን ነው። ከኔ በስተጀርባ ብዙ ሰዎች ስላሉ ስለዚህ በዚሁ አጋጣሚ እዚህ መጽሐፍ ላይ ትልቅ አስተዋጽኦ ላደረገው እያደረገም ላለው አሁንም ከስር እየተከታተለኝ ብዙ በእንደዚህ አይነት ሴልስ ምናምን ነገሮች ውስጥ የለውበትም። ያው እንደነገርኩሽ ልጽፍና ላወራ ካልሆነ በስተቀር ይሄ ምናምኑ ላይ ስለሌለውበት ጥላሁን አበበ ወለላው አርታዬ በጣም ልሽ ስቲል ጭምር ይሄን መጽሐፍ እየተከታተለ በብዙ መልኩ ነገሮችን ሃንድል እያደረገ ያለ ሰው ስለሆነ እሱን በጣም ላመሰግን እወዳለሁ።